ለልጅቷ የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። እሺ ከዛ በኋላስ ልጅቷ ያላባት ትደግ? ለምን ማለት ነው ያላባት ትደግ? እኔ እንደ አባት እንከባከባታለሁ። ልጅ ምንም በማታውቀው እንድትሰቃይብኝ አልፈልግም። እኔ ልጅ ምንም እንድትሆን አልፈልግም። እዩ የተረጋጋ መንፈስ ላይ አይደለም ሁለታችሁ አውሩ። መጽናናት ምንድነው? ዓለሜን እቅፍ ያጥቻት ከቀላይ ቀኔ ጎሎብኝ። ሰላም ሰላም፣ እንዴት ናችሁ ፋሚሊዎችን? ያለው ፈጣሪ ይመስገን። አውቃለሁ ብዙዎቻችሁ እንደተናደዳችሁብኝ፣ ብዙዎቻችሁ ላይክ ጥሩ ስሜት ላይ እንዳልሆናችሁ አውቃለሁ እና እኔም ደስ የሚል ስሜት ላይ አይደለሁኝም። ማውራውንም ነገር አላውቅም። ምንም አይነት ማብራሪያ መልስም የለኝም። ምን ማድረግ እንዳለብኝ ራሱ አላውቅም። እኔ አሁን የምፈልገው ነገር አንድ ነገር ብቻ ነው። ከሀይሚ ጋር አኩርፋኛለች፣ እያወራን አይደለምና እኔ ያው ከሀይሚ ጋር መታረቅ ስለምፈልግ እንዳስታራቂ እንድትሆኑልኝ ነው። የሆነው ተፈጥሯል። ፍፄ እንዲደውልላት ነው ከኔ ጋር ያለው። እኔ ማንንም ማግኘት ፍላጎቱ አልነበረኝም። ሀይሚን ብቻ አግኝቶ የማውራት ፍላጎት ነው ያለኝ። ከሷ ጋር ነገራቶችን ክሊር አድርጌ መፍታት ብቻ ነው የምፈልገው። ከዛ ወደ ቀድሞ ህይወቴ መመለስ ነው የምፈልገው። ትላንትና ላይክ በቃ ብቻዬን መሆን ብቻ ነበር የፈለኩት። ብቻዬን ሆኜ ነገራቶችን ማለፍ ብቻ ነበር የፈለኩት። ከራሴ ጋር ማውራት ነው የፈለኩት። ይሄ ነገር እንዴት እንደተፈጠረ ምናምን ለማሰብ ነው የሞከርኩት እና የተፈጠረውን ነገርም አሜን ብሎ መቀበል እንዳለብኝ አይነት ነገር ነው እያወራሁ የነበረው ከራሴ ጋርና ወጥቼ እንዲህ ነው የተፈጠረው እንዲህ ሆኖ ምናምን የማለቱ አቅሙም የለኝም፣ ምንም የለኝም፣ ምንም ማድረግም አልችልም። ደስ የሚል ሙድ ላይም አይደለሁኝም፣ ምንም ማድረግ አልችልም። ዋናው ግን ሀይሚ ከጎኔ እንድትሆን ነው የምፈልገው። አምናለሁ ከጎኔ እንደምትሆን፣ ቃል ገብታልኛለች እንደማትለየኝ፣ ምንም ይፈጠር ምን ከጎኔ እንዳለችኝም እሱንም እያስታወስኩ ነው የተጽናናሁትኝና በቃ እኔ የተለየ ልጅ አለኝ ማለት ከሀይሚ ጋር ችግር ውስጥ ገባለሁ ማለት ነው ብዬ አላስብም። እሱ አሁን ሀይሚ የማስገደድም የማስጨነቅም እንትን ላይ አይደለሁኝም አለ አይደለ። ግን ይሄንን ነገር አምናበት ከጎኔ እንደምትሆን ከዚህ በፊት ነግራኛለች፣ ቃልም ገብታልኛለች። ቃሏንም እንደምታከብርልኝም ተስፋ አደርጋለሁ። የቃልም ሰው ስለሆነችና እኔና ሀይሚ እንግዲህ መለያየት እኔ አልፈልግም፣ እናንተም የምትፈልጉት አይነት ነገር አይደለም። ዋናው ነገር በቃ እውነቱ መውጣቱ ነው። ልጅም አለ ከተባለ ይሁን፣ ምንም የተፈጠረው ብቻ ይፈጠር። በቃ እኔ ይሁንም እንትን ማለት አልፈልግም። ከዚህ በኋላ መጨቃጨቅም አልፈልግም። ከዛ አጋጣሚ ብዙ ምን አለ መሰለህ፣ አንተ ራስህንም አታስጨንቅ። የሆነው ነገር ሆኗል። ከዚህ በኋላ ማድረግ የምንችለውን ነገር ማድረግ እንጂ ማስተካከል የምንችለውን ነገር ማስተካከል እንጂ ሁለታችሁ ጋር ክፍተትን መፈጠር የለበትም። አንተም ራስህን የማይሆን ነገር ውስጥ እንድታስገባ አንፈልግም። በቃ አሁን ሆኗል አይደል? ከዚህ በኋላ የሆነ መቀየር የምንችለው ነገር ከሆነ መቀየር፣ ግን የማይቻል ነገር ከሆነ ትግል አያስፈልግም። የትኛውም ሰው በታገልክ ቁጥር ራስህን የማይሆን ችግር ውስጥ ነው የምትከተው። የሆነ የማይሆን ነገር ውስጥ ራስህን ታገኘዋለህና እንደዛ አይነት ነገር እንዲፈጠር አልፈልግም። ከሀይሚ ጋር ያለውን ነገር ቁጭ ብላችሁ መፍታት ባለባችሁ መንገድ ረጋ ብላችሁ ሰከን ባለ መንፈስ ተረጋግታችሁ ለማስተካከል መሞከር። ልጅ ህይወት ላይ ቢኖርም ሀይሚ ከዚህ በፊት ብዙ ብላለች፣ ብዙ ተናግራለች። ያ ነገር እናንተ መሀል ላይ ችግር እንደማይፈጠር ተማምናችኋል፣ ቃል ተገባብቷችኋል። ከሆነ ሆነ፣ ካልሆነ አልሆነ ተባብለን ሁላችንም ተስማምተንበታል እና በዚህ አጋጣሚ ከሆነ በኋላ ደግሞ ነገሩን ወደ ኋላ መልሰን የማይሆን ችግር ውስጥ መግባት አለብን ብዬ አላስብም። ሁለታችሁ ጋር የሆነ ክፍተት ሲፈጠር ሁሉም ሰው የሆነ በቃ የሚያስበው ነገር አለ እና ያ ነገር እንዳይፈጠር በቻልከው አቅም አንተ ማስረዳት ባለብህ መንገድ፣ መነጋገር ባለባችሁ መንገድ ተነጋግራችሁ ያለውን ነገር ብታስተካክሉና ሁለታችሁ ወደ ቀድሞ ሰላማችሁ እንድትመለሱ ነው የምንፈልገው። መሀላችሁ ላይ የሆነ ክፍተት ባይፈጠር ደስ ይለናል። የሆነ የማይሆን ነገር ውስጥ እንድትገቡ አንፈልግም እና አንተም በቻልከው አቅም ራስህን አረጋጋ። ምንም ነገር አልተፈጠረም። ምንም ህይወትን ሊያበላሽ የሚችል ነገር የለም። አንተንም የማይሆን ነገር ውስጥ ሊያስገባ የሚችል ነገር የለም። በቻልከው አቅም ራስህን አረጋጋ። ማድረግ ያለብህን ነገር አድርግ። በየትኛውም አጋጣሚ እኛ አለን። ምንም በሚያስፈልገው ነገር በሙሉ
እኛ ከጎን ነን። ግን የማይሆን ነገር ውስጥ ገብተህ አንተን ማየት አንፈልግም ቡቡዬ። እኔ የማይሆን ነገር ውስጥ አልገባም። ግን አሁን ሆነ የተባለው ነገር ምናምን ይሆናል አይደለ? ለመቀበል ትንሽ ጊዜ ሊወስድ ይችላል። አሁን እኔ አክሴፕት አድርጌ ራሴን አሳምኜው የሚከብድ ነገር እኮ ነው። እንደምታስቢው ላይሆን ይችላል። አንቺ ውጪ ስለሆንክና የምታወራውና ያለበት ሰው አንድ ላይሆን ይችላል ስሜቱና እኔም ከነገራቶች ጋር እስክላመድ ሜቢ ጊዜ ሊወስድብኝ ይችላል። ዋናው ቁም ነገር ግን አሁን የምፈልገው ከጎኔ እንድትሆን የምፈልገው ሃይሚን ብቻ ስለሆነ ሃይሚ ከጎኔ እንድትሆን እፈልጋለሁ እና ይሄን ለማለት ነው የመጣሁትኝ። እና እያነሳችልኝ ስላልሆነ ፍፄ መደወል ይችላል። ደውለህ ማግኘት የምንችል ከሆነ እናገኛታለን። እና በቃ ነገራቶችን እኔ አምኜበት ላይ ካላ በቃ ድንገታውን በዚህ እድሜ ልጅ መጣ ምናምን አሁን ከማትፈልጉት ሰው ምናምን ያንተ ነው ምናምን ሲሆን ይከብዳል፣ በጣም ይከብዳል። ስለዚህ ያለውን አማራጭ ከጎኔ እንድትሆን ብቻ ነው የምፈልገው። እሷ እኔ እንዳለው እንዳልነግራት እሺ፣ ብቻ እንደውም ምናምን ንገራት የሚታረቀው እና ፋም ሃይሚ ወይ እንዴት ነሽ? ደህና ነኝ። አለው ሰላም ነው አለኝ መስገን ሁሉ ሰላም አለን። ፈልጌሽ ነበር ሃይሚዬ። መቻው አሁን አይመቸኝም። ከሰው ጋር ነው እኮ ላገኝሽ ፈልጌ ነበር። ምን ችግር አለ? ከሰው ጋር ነው እኮ ችግር የለውም። የሆነ ላውራሽ የምፈልገው ጉዳይ አለ። እኔ መምጣት አልችልም ከሰው ጋር አይደለም። አይ እሱማ ነው እመጣለሁ ያለውበት እሺ ትንሽ መቆየታችንም ግዴታ አሁን ነው። ችግር የለም። ኧረ ሃይሚዬ እመጣለሁ። እኔ አሁን ያለሽበት እመጣለሁ። ምን ላይ ተፈጠረ ችግር አለ? ኧረ ምንም የለም። ብቻ ላውራሽ የምፈልገው ነገር አለ። እሺ በቃ ና እንትን ነኝ ማቴዎስ ነው። ማቴዎስ ከሰው ጋር ነበርኩኝ። ችግር የለም። አይ ችግር የለም። እመጣለሁ። በቃ እሺ ገንዳ እኔ ምንም ማግኛ አማራጭ አላገኘሁም እና አውርቻትም አለ አይደለ በስልክም ለዋወራት ሊፈታ የሚችል ችግር አልመሰለኝም። ይሆናል ብቻ በአካል ማውራት ፈልጋለሁ እና እሷን ካገኘሁ በኋላ ብቻዬን ልትሆን አሁን አብረን እንሂድና ብቻ እሺ አንተ ተረጋጋ። እኔ ምንም እኮ ነው ምንም ጭንቀት የለብኝም። ነገር የምናደደው አለ አይደለ በቃ አንተ እንዲህ ነህ ምናምን ሰው ነህ እኮ በቃ ይሰማሃል። እሱ ነገር ተስፋ ያስቆርጣል ምናምን ይከብዳል። የሆነ ሰው የሆነ ነገር ተፈጠረ ብሎ አንተ ላይ ሌላ ነገር ማሰቡ ይከብዳል። አንተም ማጥቆም ምንም ማምጣት አትችልም። በቃ ምንም ማምጣት አልችልም። ዋናው ቁም ነገር ነው ሃይሚ ናት። ወሬ ያለ እንሂድ እዛ በቃ ብዙ አልወራ እንሂድ ሃይሚ ጋር እሺ ልቤ ከርታታው በእንባቴ ይያለች እኮ ቀዩ ጋር ቀዩ ጋር ነው ከሰው ጋር ነኝ ያለች። አይ ፍፄ ምን እየሰራህ ነው? ከሷ ጋር ነበርሽ እንዴ? ለምንድን ነው የተገናኛችሁት? እስቲ ለምንድን ነው ማታነሽልኝ ስልክ? ሩኬ እስኪ በእናትህ ተወኝ። እኔ አልናፍቅሽም። በቃ ለምንድን ነው እኔ ከመናፈቅ ጋር አይገናኝም። በቃ እኔ ከሷ ጋር ስለነበርኩኝ እኮ ለምን እኔን አታገኘኝም? እሺ ከኔ ጋር ሰላም መሆን አትፈልጊም? እሺ ፍፄ ብቻዬን ነኝ ነው አይልከኝ አይደለም? እሱን ከሱ ጋር ማውራት የለባችሁም ታዲያ? ታዲያ ምን ሆነ? ሃይሚ እንዴት ብቻዬን እመጣለሁ እንዴ? ጉዳዩ እናንተ አይደል? እኔ ካሜራ እንዳያስክ ብትነግረኝና እሱ ይዘህ እንደምትመጣ ብትነግረኝ እኔ ነገር ነበር ከማን ጋር እንዳለሁ አይደል? እሺ ካሜራው ይጠፋል። እሺ ካሜራው ይጠፋል። አትጮህ ልጅቷን አንተ ነው። እሺ ካሜራው ይጠፋል። እሺ ለምን እኔ እኮ አንቺን ነው ማውራት ፈልገው። ከቻላችሁ ውጡልኝ ሁላችሁ። ካሜራም አይኑር ውጡ፣ በቃ ውጡ። እኔ ደግሞ ለምን እንዲህ ቃል የገባሽልኝ ለዚህ ነው ሃይሚ? ስንት ነገር አውርተን እስኪ ጠይቀኝ መጀመሪያ ለምንድን ነው የተገናኛችሁት? እኮ ሊሆን ይችላል። እኔ አንቺ ቅድሚያ የኔና አንቺ ችግር እንፍታ። እኔ ከሷ ጋር ተገናኘሽ አልተገናኘሽ አይደለም ጉዳይ እኮ። ምን ማለት ነው? እሺ በቃ አንተ የራሷ ጉዳይ ምን ስለተወከኝ ነው? እኔ እንደዛ አላልኩኝም። እና ታዲያ እሺ አረ ጉዴ ፈላ።
አሁን ስላለቀሽ እኮ ምንም ልልሽ የምችለው ነገር የለም። ምንድነው እያደረግሽ ያለሽ? እኔ ሃይሚ ጋር መጣላት አልፈልግም። እኔ ላይ ናችሁ። እኔ አይደለም ምንድነው የሚያስለቅስሽ ነገር? እሺ በእናትህ ብቻዬን እኔና ሃይሚ ብቻ ተው ፍዘይ እዩ ሁለታችሁ ማውራት አለባችሁ። እኔ ከእሷ ጋር ማውራት ያለብኝ ነገር እሺ እኔ ልውጣላችሁ አይደለም ለምንድን ነው ጉዳይ ካረግ እንዴ ሁሌ ተለመደበ ስለፈልገው አንተ ደግሞ እኔን ማግኘት ስላልቻልክ ደግሞ በፍፄ በኩል አስደውለን እንትን ትላለህ። በቃ እንደዚህ ድብብቆሽ ይብቃ፣ በቃ ይበቃናል። እንዴ እቅድሽ ምንድን ነው? እኔ ምንም እቅድ የለኝም። በቃ እኔ ባንተ የመጣኔ የእሷን እንባ ራሱ ማየት በጣም ነው የደከመኝ። ይኸው እያለቀሰችልህ ነው። በቃ የምታወሩትን ነገር አውሩ፣ እኔ ልሂድ። በቃ ወይ እንደዚህ ከሆነ ችግር የለውም። እናውራ፣ ሁላችንም ማውራት አለብን አይደል? በቃ እንደውም እንኳን መጣ ማውራት ስላለብን እንኳን መጣ። እኔ በእናትሽ ደክሞኛል። ልውስጥ አትክተች። እኔ አንቺ ማውራት ነው የምፈልገው። በቃ የሆነ ይሁን ብያለሁ አይደል? እዚህ አንተ ዝም በል በቃ። ከማን ጋር ነሽ ብለህ እንኳን አልጠየቅከኝም አይደለ? ከሰው ጋር ነኝ አልኩ ብቻ ነው የምጠብቀው እንዴ? ከሰው ጋር ነሽ ታዲያ? ከሰው ጋር ብትሆኝስ ታዲያ እኮ እሺ። እና ታዲያ ለምን ብቻ እንደሆን ካልነገርከኝ? ፈልኩሽ ሊያወራሽ ፈልግ ማውራት ፈልግሽ በእናትሽ ታዲያ ለልጅቷ እንኳን ለምን አታዝንም? ለምን እንደዚህ ሰው የሆንከው? ቆይ ከመቼ ወዲህ ነው? እኔ ምንም እኮ አላልኩሽም። በቃ እሷንም ማሰቃየትም ማንገላታትም አልፈልግም። በቃ እኔ ምን አልኩሽ? እኔ እኮ ምንም የሚፈልግ ነው የመጣሁት። አንቺ ያለሽ አልመሰለኝም። አልተናገርኩሽ። መደበቁ ለምን አስፈለገ? የሆነ ነገር ብቻ ስለፈለኩ የመጣውን ነገር በሙሉ እኮ ለመቀበል አምነህ መቀበል እኮ እሺ። ምን እንዳደረግ ነው የምፈልገው? እኔ ሃይሚን ማጣት አልፈልግም። በዛ ላይ ደግሞ ሁላችሁም ብትሆኑ ለምንድነው ስለ ዲኤንኤ ያስቀይረሻል ምናምን ብላችሁ ብታወሩት? ማለት እኔ ዲኤንኤን የሚያክል ነገር እንዴት ነው ላስቀይር የምችለው? በእኔ አቅም ዲኤንኤን የሚያክል ነገር ዲኤንኤ ማለት እኮ ዝም ብሎ ነገር አይደለም ማለት ፍፄ፣ ቀላል ነገር አይደለም። እንደዚህ ከመሬት ተነሱ ሊቀየር የሚችል ነገር እኮ አይደለም። በምን ያክል ደረጃ ሄደን ዲኤንኤ እንዳደረግን ታውቁታላችሁ አይደለ? እንዴት በቀላሉ ዲኤንኤ ልታስቀይር ትችላለች ብላችሁ አሰባችሁ? እንዴት እንደዛ ላደርግ እችላለሁ? ለምን አደርገዋለሁ? እኔ አሁንም ቢሆን የምፈልገው በቃ ልጄ ያላባት እንድታድግ አልፈልግም። ያንን ነገር ነው የማልፈልገው። የእናትም የአባትም ፍቅር አግኝታ እንድታድግ ነው የምፈልገው። እሺ እኔ በቃ ዩኔ ቻርኩት ትላለች። እኔ ሌላ ምንም እኮ አላልኩሽም። እኔ ሃይሚን ነው ማውራት የምፈልገው ነው እኮ። ማውራት ትችላለህ፣ ግን ደግሞ እሷን ብትሆን ደግሞ ልጅ አለክ። ልጅህን ቢያንስ በቃ በስርዓት ለማሳደግ እድሉ ልትሰጥ መቻል አለባት። እሱ ችግር የለውም። እሱ ከእኔ እና እሷ ወሬ እኮ ነው። በሁለቱም ማለት እሷም እኮ የልጄ እናት ናት አይደል? አይደል? የልጄ እናት እኮ ናት እሷም አይደል? እሺ እኔ እኮ በቃ እሺ ያን ሁሉ ጊዜ ብቻዬን ተሰቃይቼ ያሳለፍኩ አይደል? ብሩኬ ታውቃለህ፣ እርጉዞኝ እንኳን ምን ያክል ብቻዬን ተሰቃይቼ እንዳለፍኩት እኔ ነኝ የማውቀው። ያሳለፍኩትን ስቃይ በሙሉ እኔ ነኝ የማውቀው። ግን አሁንም እዛ ስቃይ ላይ ነኝ። እሺ ችግር የለውም። ለልጄ ብዬ ምንም ነገር ብሆን ችግር የለብኝም። ምንም አድርጌ ልሰቃይ ችግር የለውም። ግን ቢያንስ እንኳን እሷ የኔን ስቃይ ግን እሷ ድጋሚ እንድታየው አልፈልግም። ልጄ እንድትሰቃይብኝ አልፈልግም። እኔ የእናትም የአባትም ፍቅር አግኝታ እንድታድግ ብቻ ነው እኮ። እኔ ምን እንዳደርግ ነው የምትፈልጊው? እኔ እሺ በቃ መንከባከብ ካለብኝ እንከባከባለሁ። እኔ ምንም አላልኩሽም እኮ አንቺ። እኔ ከሀይሚ ጋር ማውራት የምፈልገው ነገር አለ። በቃ ብቻዬን ተወኝ እሺ። እኔ አልጨቃጨቅሽም፣ ምንም አልልሽም። ምንም አልልሽም በቃ አሁን ሃይሚ እንደዚህ አትበይኝ። ለምንድን ነው ታውቃለህ? ብሩኬ ከመጀመሪያው ጀምሮ እኔ ስገፋ ነበረ። እኔ የማይሆን ነገር ስትናገር ነበር፣ ብዙ ነገር ስታደርግ ነበረ እኮ። ታዲያ እዩ የኔንም ህይወት ለመበጥበጥ ስለሞከርሽ እኮ ነው። እዩ ማሁን አመጣ ስለመጣሽ እኮ ነው። እሺ አሁን ግን እውነቱን አወቅ አይደለ? ከዚህ በኋላስ ምን ለማድረግ ነው? አሁን የራሴን ጊዜ ነው የምፈልገው። የራሴን ጊዜ ከሃይሚ ጋር እፈልጋለሁ። ራስህን ትወደዋለህ በጣም። የራሴን መውደድ እኮ አይደለም የምወደውን ሰው ላለማጣት እኮ ነው። እኔ ሃይሚ ፍቅረኛ ነች፣ አፈቅራታለሁ። የልጄ እናት ናት። እኔ ከእሷ መለየት አልፈልግም። ሌላ ምንድን ነው ፈልግሽ? ብቻ እኔ አሁንም ቢሆን እሷ የምታስብበት ነግሬያታለሁ። በቃ ምኑን ነው የምታስበው? ምኑን ነው የምታስብበት አንቺ? ሃይሚ
ለምንድን ነው ለማውራት እንዲህ ነበር ቃል የገባሽልኝ? እኔ ለማውራት አይደለም ብሩኬ። እኔ ከየት ምን ልሆን? እሺ እኔ ምን ልሆንላችሁ? ለምንድን ነው ለማውራት ፈቃደኛ ያልሆንሽ? ለምንድን ነው ፈቃደኛ ያልሆንሽ ለማውራት? ምን እየሆንክ ነው አንተ? እኔ እሷ አሁን እያለችኝ ያለችው ልጅ ያለ አባት እንድታድግ አታድርጊ እንደዚህ ምናምን። እሺ እኔ ምን ላድርግ? እሺ ምን ልሆን? እሺ እኔ ከዛ ምን ልሆን? እሺ እኔ ምን ላድርግ? እኔ ምን ሆኜ ያልኩኝ? ለምንድን ነው የምትርቂኝ እኮ ነው ያልኩት። ለምንድን ነው አግሪሲቭ የምትሆኚ? ለምን እሷን ከመሸሽ እኔንም አግኝታ እንደዚህ ምን አትለኝ ትችል ነበር? ራስህ አግኝተህ በቃ አውራት። የልጅህ እናት ነች። በቃ እንደዚህ ከዚህ በኋላ እኔ እንጃ እኔ መሀል ላይ አታስገቡኝ። ለምንድን ነው እሺ ሁሉ ቃል የገባሽ? እኔ ሀይሚ አንቺ ምንም አይነት ችግር ውስጥ እንድትገቢ አልፈልግም። ሲጀመር ደግሞ እኔ አንቺን ለመጉዳት ወይ ደግሞ አንቺ ላይ መጥፎ ነገር ለማድረግ አስቤ ምንም ያደረኩት ነገር የለም። አንተ አጥፎ ካሜራውን አጥፋ። በቃ እኔ ላውራችሁ እሺ፣ በስርዓቱ ሁለታችሁ። ሀይሚ ግን አንቺ ትቀርሚያለሽ፣ እኔን መረዳት ትቀርሚያለሽ። ይጥፋ በቃ። እኔ እኮ በህዝብ ፊት ነው ብዙ ነገር ስባል የነበረው አይደለ? ካሜራው ለምን እንደሚጠፋው በቃ ይጥፋና ተረጋግተን ነው። እሺ እናንተ አውሩና እኔ ተሰደብኩበት እናንተ አውሩና እኔ እመለሳለሁ። በቃ የት ነው እኔ እኔ ብዙ ነገር ነው እያለችኝ ያለችው ልጅቷ። እንደ እኔ ገሽ እኔ ምን ልሁን? ልጅቷ ይኸው እያለቀሰች ልጅ ይዛሽ ስታለቀስ ቁጭ ብዬልኝ አንተ ደግሞ እዚህ ጋር ካሜራ ደቅነ ብሩኬን ይዘህ ትመጣለህ። ምን ላድርጋችሁ? እሺ ታዲያ ምን ማድረግ አለብኝ? መምጣት የለበትም አንቺ ማግኘት የለበትም እና ታዲያ አትነግረኝም እንዴ? ታዲያ ካሜራ ይዘህ ደም ትመጣለህ። በቃ ከካሜራ ውጭ ማውራት እንጂ ነበር። በቃ የራሳችሁ ጉዳይ። እኔ መሄድ ፈልጋለሁ። አይ ለምንድን ነው ሰከን ማትዩ? እሺ ይሁን ብዬ እንድትሆነው ፈልጊ ነው። አሁን እኔ አንተን ስለመረዳት ምናምን ቢቆይ አይሻልም? ቅድሚያ መስጠት ያለብህን ነገር ቅድሚያ ሰጥተህ ለምንድን ነው የሚቆየው? ማውራት ያለብህን ነገር አውራ። ቀድመን እኮ የራሱ ህይወት አለ አይደል? እንደ የራሱ ህይወት እኮ ማስተካከል አለብን። እንዴ ይሆንሽ እንዴ ነው የማስተካከለው ካንቺ ጋር? ለምን አትረጋጊልኝም ሀይሚ? እሺ ያለሽበት ስሜት ግራ ሊያጋባ ይችላል ምናምን፣ ግን ብዙ ነገር ቃል ተገባብተናል አይደል? አልለየም ብለሽኛል አይደል? እስቲ ያሳየኝ አሁን። ያው እነሱ ያወሩኛል እንዴ እሷ ስላለችሽ ምናምን አይደለም እኮ በቃ እኔ እዩ ስሚኝ፣ እሺ እዩ ስሚኝ፣ በቃ እኔ ለልጅቷ ማድረግ ያለብኝም በሙሉ አደርጋለሁ። ማገዝ ካለብኝ አግዛለሁ፣ ግን ደግሞ የራሴ ህይወት አለኝ። የራሴ ደግሞ ያንን ብቻ አይደለም ፈልገው እኔ ማገዝ ያለብን ነገር ለምን ታግዘኛለህ? እሺ ሌላ ምንድን ነው የምትፈልጊው? እኔ እኮ ምንም ነገር አለ ሌላ እኮ ምንም አይነት አሁን ብትከሽኝም ምንም ብትይኝም እኮ ያ መብት ነው ሊሰጥሽ የሚችለው። ልጅቷን የማገዝ ለምን ሄዳለሁ? እንደዛ ለምን አደርጋለሁ? ግን በቃ ልጅ ያለባት አንተ ራሱ አታሳዝንም እኮ እኔ እሺ እንዳባቱ ምን ሊሆን ይችላል ብለህ ለምን ልታስባለህ? እሺ እንዳባቱ ሆንላታለሁ። እሺ ማድረግ ከፈለክ ደግሞ ምን ማለት ነው? ካሁን ጀምር አድርግ። ምን ላድርጋት? እሺ ይሻትስ ብቸኛ ኩኝ ብቸኛ መንገድ ምን አለኝ እኔ የኔ ዓለም ጨለማ ዋጣት ለሞት ዳረች ብርሃኔ ብርሃን ነሳኝ ብርሃን ነሳኝ ብርሃን እቺ ልጅ እንደዚህ አትሁን በእግዚአብሔር። አንተን እንደዚህ እንድትሆን እያደረካት ያለው አንተ ምን አደረኩኝ? እኔ ምን አደረኩኝ? እኔ እኮ በቃ እሺ ማገዝ ያለብኝ ላገዛኩሽ እኮ፣ ግን የራሴን ህይወት አትበጥብጭብኝ። እኔ ለልጅቷ የሚደረገውን በሙሉ አደርጋለሁ። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ከዛ በኋላስ ልጅቷ ያላባት ትደግ? ምን ማለት ነው ያላባት ትደግ? እኔ እንደ አባት እንከባከባታለሁ፣ ግን ካንቺ ጋር መኖር አልችልም። ቅድሚያ የራሴን ህይወት ላስተካክል። ሀይሚ ሌላ ሙድ ላይ ናት። ሀይሚ እኔና አንቺ በደንብ ማውራት አለብን። ተረዳሽኛ? ሀይሚ እቺ ልጅ ምንም በማታውቀው በቃ አትሰቃይ። በእናታችሁ እንደዚህ ታድጉ። ወልዘገር እኔ ያንን አልፈልገውም። ልጅ ምንም በማታውቀው እንድትሰቃይብኝ አልፈልግም። ለዛም ነው የአባትም የእናትም ፍቅር አግኝታ ማድረግ አለባት እያልኩ የነበረው ለዛ ነው። አንተ ደግሞ ያንን ማትፈልግ ከሆነ በቃ ተቀበለኝና ምንድነው መቀበልሽ? ምንድነው? እሺ እኔ እኮ አይደለም እኔ ምንም እኮ ላደርግላት አልችልም። አጠገቧ ከመሆኑ ውጭ አይደለም ምን ላደርግላት ይችላል? እኔ ሁሉንም ነገር አደርጋለሁ። እኔ እቺ ልጅ ምንም እንድትሆን አልፈልግም። እዩ ገብቶሻል? አሁን ምንም የተረጋጋሁበትም ምንም ማውራውም ነገር የለኝም። ስለዚህ አይሚ ከጎኔ እንድትሆኝ ነው የምፈልገው። እንዴ ከአንቺ ጋር እኮ በጣም ብዙ እቅድ አለኝ አይደለ እንዴ? በጣም ብዙ ነገር አለኝ እኮ አይደል? ህይወቴ እኮ ነሽ አይደለ? እኔም
በቃ ልጅም ከመጣብኝ ማንንም ክፉ አድርጎ እንዲያስበኝ አልፈልግም። እኔ ሃይሚን መጉዳት ፈልጌ የመጣሁበት ምንም አይነት ምክንያት የለም። በጣም የሚያስጠላ ስሜት ላይ ነኝ። እኔም እንደዛው ነኝ። እኔ የሁሉ ጊዜ ብቻ የሚያስጠላ ስሜት ውስጥ ሆኜ በጣም በብዙ ነገር መንገድ አልፌዋለሁ አይደል? አንተ ግን ይቺ አንድ ቀን ናት ለአንተ እንደዚህ ከባድ የሆነችብህ እኮ። ምን ይሻላል? ምን ላድርግ? ግን ደግሞ እኔ ሃይሚን መጉዳት ፈልጌ ምንም ያደረኩት ነገር የለም። ታውቂያለሽ እኔ ላይ የደረሰው እንትን አንቺ ላይ እንዲደርስ አልፈልግም በየትኛውም መንገድ። እኔ ምን አደርጋታለሁ? እኔ እኮ ሃይሚውን የልጅ እናት ናት እኮ አይደለ? እኔም እኮ የልጅ እናት ነበርኩኝ። እኔ እናንተ እኮ ብዙ ነገሮች አሳልፈናል አይደለ? ግን ደግሞ ክደኸኛል። ያንን ደግሞ ታውቃለህ። አሁን እኔ ምን አይነት ስሜት እንዳለው እኮ አታውቂም አንቺ። አሁንም ቢሆን እኮ ዲኒ ከተደረገ በኋላ ነው አይደለ? ሁሉም ነገር አይደለም። አሁን መጨቃጨቅ ስላስጠላኝ ነው። በቃ እንደጠበቅኩት አልሆነም ሁሉም ነገር። በቃ አሁን ያሰብኩትና የተፈጠረብኝ ነገር አንድ አይነት አይደለም። እኔ በቃ ራስህን ነፃ ማውጣት ውስጥ ነው ማየትም ሆነ መስማት አልፈልግም። በቃ ልሂድ። አንዴ ሃይሚና አንቺ እግዚአብሔር በቃ ማየት ይችላልው። እንዴ ምን ሆናችሁ እናንተ? ተቀበይልሽ አንዴ ለምን አታሳልፉኝም? በእግዚአብሔር እኔ እንደንትን በውስጥ ሾልኬ መሄድ አለብን? ሃይሚ እኔ አንቺን ነው ማውራት የምፈልገው። ሃይሚ ሰምኛለሽ? እኔ ለምንድን ነው እንደዚህ የምትሆነው? ለምንድን ነው እንደዚህ የምትሆነው? መጀመሪያ ሁለታችሁ አውሩ። እኔ አወራለሁ። ቅድሚያ እኔ አንቺ ማውራት ነው። ይኸውልሽ እኮ እኔ ከአንቺ ጋር ካወራሁ በኋላ እኮ ነው የእሷን ነገር ማስተካከለው አይደል እንዴ? ምን ላድርግ? እሺ እኔ ከአንቺ ጋር አውርቼ ምንም ነገር ሳላሳክ እሺ እኔ ምን ላድርግ? ምን ላድርግ ማለት ምን ማለት ነው? ከጎኔ ሁኚ፣ እናውራ በደንብ። ላወራሽም እኮ ፈቃደኛ አልሆንሽልኝም ሃይሚ። እኔ ያለሁበት ስሜት ጥሩ አይደለም። ምንድን ነው የምታወራኝ? እሺ ልስማ ልስማክሽ ምንድን ነው የምታወራኝ? በህብረት ሆናችሁ እኮ ነው ነገሩን ማስተካከል። ሃይሚ እንዴት ነው ችግራችን እንደዚህ የምንፈታው? ሁሌ ራስ ወዳድ መሆን ግን አይከብድም? አዩ እኔ ራስ ወዳድ እየሆንኩ አይደለም። ራስ ወዳድ ነው በደንብ ራስ ወዳድ እየሆንኩ አይደለም። ማድረግ ያለብኝ ነገር እያደረኩ ብዙ ነገር እያደረክ ያለው ራስ ወዳድ። አሁን ለምንድን ነው የምታስጨንቂኝ? እንዲህ እያልሽ ራስ ወዳድ ነው እያልሽ ለምንድን ነው ሌላ ነገር ውስጥ የምትከቺኝ? ራስህን ነፃ ማውጣት ብቻ የምትፈልገው እኔ ምንም እሺ እኔ ምንም ልባል ራሴንም ነፃ ማውጣት መከላከል አይደለም። እኔ መለየት እሷ ማጣት አልፈልግም። ሃይሚ የሚገባሽ ከሆነ እኔ አንቺን ማጣትም መለየትም አልፈልግም። እኔ አንተን መለየት እፈልጋለሁ እኮ። ካልፈለግሽ እናውራ እኮ ነው የምልሽ። ካላወራን ታዲያ እንዴት ነው ችግራችን የምንፈታው? ሁለታችሁ ከሆኑ እቺ ልጅ የምታሳዝናችሁ ከሆነ ማድረግ ያለባችሁ ነገር አድርጉ። መወሰን ያለባችሁ ነገር ወስኑ። እኔ እንዳደርግ እኮ ነው በእግዚአብሔር በቃ እኔ የትኛው ነገር ወራቅ ብሎ ማድረግ ይችላል። ሃይሚ ለምንድን ነው ማትሰሚኝ? በእኛ መሀል እኮ ገባሽ ነው ያላልኩኝም። ግን ደግሞ ወሳኙ ነገር እኔ እና አንቺ ሳናወራ ምንድን ነው ማስተካከሉ? እንደ አንቺ ያላመንሽበትን ነገር እያደረኩኝ ከቀጠልኩ እኮ እየተለያየን ነው የምንሄደው አይደል? ቀድሜ ከአንቺ ጋር እኮ ነው ማውራት ያለብን። ምን ላድርግሽ እኮ ጊዜ ሰተሽኛው እናውራ። በቃ እኔ እና አንቺ በደንብ እናውራ። እንዴ ሌላማ እንዴት ነው ህይወታችን ታዲያ የሚስተካከለው? እዩ እቺ ልጅ በእናትሽ በቃ የምታደርጊላትን አድርጊያት። እየተሰቃየሽ ነው። ባንተ ራስ ወዳድነት በጣም ብዙ ሰዎች እየተሰቃዩ ነው። ያንን ታውቃለህ አይደል? ባንተ ራስ ወዳድነት በጣም ብዙ የቱ ጋር ነው ራስ ወዳዱ? ራስን በጣም ነው የምትወደው። ራስን ነፃ ማድረግ ብቻ ነው የምትፈልገው። እኔ እዩሽ ያልኩሽ እኮ እኔ ምንም ነፃ አላደርግ እኮ አላልኩም። እኔ በዚህ ሰዓት ላይ ምንም የምጨቃጨቁ ምናምን አቅም የለኝም። ለሊስታ ማድረግ እሺ ያለሽ እኮ እሺ ብሎሽ አይደል እንዴ? ለምንድን ነው የማይሆን ነገር የምታወሪው? አሁን ያንቺ ፍላጎት ምንድን ነው? ቆይሽ ምንድን ነው ፈልጊ? ልጅቷ ያለ አባት እንድታደግ አልፈልግም ማለት እሺ አባት ሆናለች እኮ። ኧረ እዩ ስለራስሽ ብቻ አታስቢ እንዴ? ልጅ ጋር ስለሁለቱ ማሰብ ይቻላልሽ። እኔ ስለራሴ አይደለም እኮ ታዲያ ስለ ልጄና ስለ ልጄ ብቻ ነው። ለምንድን ነው ስለነሱ የማታስቢው? ስለሷ አታስቢው? ስለ ልጅሽ ብቻ ስለ ራስሽ ብቻ ለምን ታስቢያለሽ እንዴ? ልጅ ጋር እኮ ማሰብ ያለብን ሁላችንም ስለ ራሳችን ነው። በቃ እንተሳሰብ። አንቺ ስለ ራስሽ ብቻ እያሰብሽ እንዴ? እሱም ስለ ራሱ ያስብ። እዩ በእናትሽ ለማንም አስበው። እሺ ብሎሻል እኮ ማድረግ ያለበትን ነገር ያደርጋል። እሺ ብሎሻል፣ እምቢ አላለሽም። እሺ እኔ ሃይሚን ላውራት ብቻዬን ተው። ቅማም እኔ ከኔ ጋር በእናትሽ በስርዓት እንዲያሳልፈኝ አሳልፌሽስ እኔ ሃይሚ በእናትሽ እየተጫጫሁን ምናምን ማውራት አልፈልግም። በእናታችሁ ለምን ደሞ አሰሙኝ? ሁለታችሁ በቃ ሁለቱ አውሩ። እኔን ያገኘችኝ እሱን ፈልጋ ነው፣ እኔን ፈልጋ አይደለም። ሁለቱ ማውራታቸው ነው ያመጣው። ያውሩና ስለ ልጅቷም
ማድረግ የሚፈልጉትን ነገር አድርገው ሲጨርሱ ከኔ ጋር ታወራላችሁ። ምንም መደረግ ያለበትን አብራችሁ ማድረግ ትችላላችሁ። አሁን እናንተ የምትለያዩበት ምክንያት ምንድነው እንዴ? ምንም እናንተ ጋር እኮ ሌላ ክፍተት ሊፈጥር የሚችል ነገር ምንም የለም። አይያሳብሽ ምንድነው የምትፈልጊው ነገር? ይሄን ነው የምፈልገው ብለሽ እኔ አንቺ ያበቃ እኔ ካዩ ነገርኩሽ። እኔ አንቺ ማጣትም መለየትም አልፈልግም። ህፃን እያየሁ ምን ላስብ? እኔ ማድረግ ያለብኝ እሺ ላድርግ። እኔም ራስ ወዳድ ልባል። ምን ማለት ነው ልባል? እኔ ፍቅረኛ ይኮንሽ እንዲህ ነው የምንተሳሰበው፣ እንዲህ ነው የምንረዳዳው። እኔና አንቺ ምን ተባብለው ይሁሉ ሳምን እያልሽ ነበር እንዴ? እሷ በምታረገው ነገር ሆነ ለመናገር በምትወራሽ ነገር አትናደጂ። ሌላ እንትን አታስቢ። በቃ እኔና አንቺ ጋር ነው ማውራት አለብን አይደለም? የምትናገረኝ ነገር ልክ አይደለም። አይ እኔ አውቄ በቃ ላለመጨቃጨቅ ስላስጠላኝ ነው ዝም እያልኩሽ ያለሁት። ስለዚህ ሃይሚ በቃ እንትን በይ። ክፋት የሚያሳስብ ምንም አይነት ንግግር አልተናገርኩም። አሁን ግን መናገር ያለብኝ ነገር ነው የተናገርኩት። አይደለም ልጅ ያላባ ማድረግ የለበትም። አንቺ ቢሆን የሆነ ነገር አትበያት። ያ የኔና የሷ ህይወት እኮ ነው አይደለ? ከሷ ጋር የሚያገናኝሽ ነገር ከሷ ጋር ምንም አያገናኝሽ። አንቺ ከኔ ጋር ማለት ነው ከሷ ጋር መጨረስ ይችላል። በቃ ስለሌለ ከኔና ከሷ ግንኙነት ጋር አንቺ ከኔና ከሷ ግንኙነት አንቺ አይመለከትሽ። አሁን አንቺን እንድናገርሽ አታርጊ። ሲቀጥል ደግሞ ልጅቷን የማሳደግ ምናምን ግዴታ ነው ሊኖርብኝ የሚችለው እሷን የማገዝ ከጎኑ የመሆን ነው። እኔ እቀበላለሁ። ማድረግ ያለበት ነገር በየትም ሩቅም በምንም ለልጅቷ ምንም ወደኋላ ልል አልችልም። ምንም ነገር ሆነላታል። ግን የኔ ህይወት አለኝ፣ እዚህ ጋር ህይወት አለኝ። እሷንም ነገር እንደኔ አሽቀጥራ ለመጣለም ነው እርግጠኛ ነኝ። ስለሱ አይመለከትሽም። አንቺ ደግሞ አሽቀናጥረሽ አይደለም አብረን መሆን ስላልቻልን የተለያየ ነው። በቃ ይሄ ግልጽ ነው እኮ። እንዴት ነው የተቀመጥኩት? ምን ልጥለኝ ነው እንዴ? ከሚያው ሁለታችሁ ለምን ስለምፈልግሽ እንደዚህ የምትሆኚው አንቺ ነገሩ እኔና አንቺ እናወራ ስላልኩሽ ነው እንደዚህ የምትሆኚው ነው ወይ? እኔ በጣም ዲስሪስፔክት እያደረግሽ ነው። ለምንድን ነው እንደዚህ ሆነሽ የምትሆኚው? ምን በላሽ ነው? ለኔ ያልሽኝን በሙሉ ለእነሱም መንገር ትችያለሽ። እኔ ሁለታችሁ ስላወራችሁት ነገር ምንም ግድ አይሰጠኝም። እኔ አሁን አንቺን ነው የምፈልገው እያልኩሽ ነው። አንቺን ምንም አይነት ነገር ከመወሰኔ በፊት አንቺን ማውራት አለብኝ። እኔና አንቺ በደንብ ስለ ሁሉም ነገር ግልጽ ሆነን ማውራት አለብን። ምንም ሳናወራ የሆነ ነገር ባደርግ አንቺ ሊደብርሽ ይባስ ልንጣላ እንችላለን። ገብቶሻል አይደል? ሰማሽኝ አይደል? ከኔ ጋር ሌላ ጊዜ እናወራለን። እናንተ ሁለታችሁ አውሩ። በቃ ምንድነው ማውራት? እኔ እኮ ማውራት ነገር የለኝም። እሷን በቃ እኔ ደክሞኛል። እናወራለን። ለምንድን ነው አሁን ይዤሽ ቁጭ በይ አትበይ ምናምን ማለት? ተረጋጊ ነው ወሬ። እኔ ምንም እንረጋጋው። ተረጋግተሽ አውሪ። እኔ ደግሞ ለኔ ያልሽኝ በሙሉ ለሱ ማለት ምንድን ነው መሰለኝ ለመስማት ፈቃደኛ አይደለሽም አንተ። ሃይሚ ለምን እኔ እኮ አንቺን መስማት እኔ ለመስማት ፈቃደኛ አይደለም። ምን አድርጌሽ ነው እንደዚህ የምትይ? እኔ እኮ አንቺን ፍለጋ እኮ ነው የመጣሁት አይደል? እኮ እኔም ፍለጋ ነው አይደል? እኔ ደግሞ አሁን የተረጋጋ መንፈስ ላይ አይደለም። ሁለታችሁ አውሩ። መጽናናት ምንድነው? ዓለሜን ከግፍ ያጥቻት ከቀላይ ቀኔ ጎሎብኝ ስስቴን ካፈር ቀብሬያት ታመመ ልቤ ደከመ በቀጥ ሰሚን ያለ እኔ ሃይሚን አፈቅራታለሁ። እሺ እንዴት አድርጌ ልለምን? እኔ ከአንቺ ጋር መሆን አልችልም። ልጅቷን ማሳደግ እሺ ያሳድጋለሽ። እኔ ሃይሚ መለየት መጣላት አልፈልግም።
እዩ በእናትሽ እኔ ነኝ እያጣላሁት ያለው? አዎ አንቺ ነሽ። ምን አድርጊ? አንቺ ነሽ ሀሳቡ ማን ነገር እንድታወራ እያደረግሻት ነው። እኔ ምንም ያወራሁት ነገር የለም። ነገርኩህ፣ መንገር ያለብኝ እኔ ነገርኳት፣ አለቀ። እኔም ደግሞ እሷ አገኘ አይደለ? እኔ ለኔም እሷን አግኝተሽ የምታወሪያት ምንድነው? ምንም እኮ እሷ ከዚህ ጋር ታገናኝ። እሷን አግኝቼው አወራሁ። ስልክህን ዘግተሃል፣ ማንንም ሰው ማግኘት አትፈልግም አይደለ? እስከ መቼ ድረስ ነው የምትደበቀው? ነገር እኔ እየተደበቅኩ አይደለም። በቃ እኔ ራሴን ብቻዬን ማግኘት ስለምፈልግ። ስለዚህ እኔ ደግሞ ከሀይሚ መለያየት መጣላትም አልፈልግም። እሷ የልጄ እናት ናት፣ እሷም እርጉዝ ናት። ሰማሽኝ አይደል? መጥፎ ነገር እንድናገር አታድርገኝ። ምንም መጥፎ ነገር አይደለም። እኔ ለዚህ አንድ ፍሬ ልጅ እኔ ምንም መሆን አለው አልኩሽ እኮ። ግን ህይወቴን አትበጥብጪው እሺ? እኔ ህይወትን አልበጠበጥኩትም። የሰራው ስህተት ነው ህይወትን የበጠበጠው እኮ። እስኪ ንገረኝ፣ እኔ ህይወት ውስጥ መጥቼ ነው ህይወትን የበጠበጥኩት ያለሁት? ትደርስባታለህ። እኔ አሁን ከእሷ ጋር እኔ ምንም ማውራው ነገር የለኝም። እሺ ድና እሺ አብራቱ ይኸውልሽ እዩ በእናትሽ እሺ በእናትሽ ኦኬ። ለምንድን ነው እየለመንከኝ እኔን መጥፎ ለማድረግ የምትሞክረው? ለምንድን ነው? እኔ መጥፎ እያደረኩሽ አይደለም። እና ታዲያ ምን እያደረግን ያለው? እኔ የሚጠበቅብኝ ምንድን ነው? እኔ ማድረግ የሚጠበቅብኝ ምንድን ነው? እዩ እኔ ማድረግ እኮ አትሰቃይም። እኔ ለምን አሰቃያታለሁ? እኔ ምን አድርጌ ነው ማሰቃየት? ልጅቷ ምን አድርጌ ነው ማሰቃየት እኮ? እኔ የአባትነት ፍቅር እንድሰጥ ነው የምፈልገው። እኔ እሰጣታለሁ። እሺ እሰጣታለሁ፣ የአባትነት ፍቅር እሰጣታለሁ። ግን ከሀይሚ ህይወት አለኝ። እኔ እሷን አፈቅራታለሁ። ተረጂ አንተ እሷን ታፈቅራታለህና ምን ያገናኛል? አሁን እኔ ከሀይሚ ጋር ህይወት ቢኖረኝ ምንም እኮ የሚያገናኘው ነገር የለም። አንቺ ከምታወሪው ጋር እንዴ እዩ በእናትሽ እኔ በቃ ለዚህ አንድ ፍሬ ልጅ ምንም እሆናለሁ አልኩሽ እኮ። ምንም በማታውቀው አትሰቀይ። እኔም ልክ ስላልሆንኩ ነው ዝም እያልኩት ያለው። ሌላ ጥያቄዎችን ማልጠይቀው ልክ ስላልሆንኩ ነው። እዩ በቃ ብዙ ነገር መጠየቅ እችላለሁ፣ ግን ደግሞ አልፈልግም። በዚህ ሰዓት ላይ ልክ አይደለም። ቅድሚያ የሚማወራን ነው የምፈልገው። አትበጥብጫት፣ እየጠራሽ ሌላ ነገር አታወሪያት። እኔ ምንም የበጠበጥኩት ነገር የለም። ማውራት የለብኝም ነገር ከእሷ ጋር አውሩኝ ያለቅ በቃ እሺ። ይሁን ከዚህ በላይ ምንም አይነት ነገር ውስጥ መግባት የለባትም። እሷም ነገ ህይወቷ እንደኔ እንዲበላሽ ማትፈልግ ከሆነ ካሁኑ ለህይወቷ አንተ ማለት ነው። ምን ማለት ነው? ምን ማለት ነው? ልጅ ካለው ጋር ምናምን ማለት ምን ያገናኘዋል? የፈለገ 1000 ጊዜ ይኑረኛል። እንዲህ ብለሻት ነው ልጅቷን የበጠበጥሻት። ልጅ ካለው ሰው ጋር ምናምን ብለሽ አትበል። በቃ እንደዚህ አትበል። እዩ ለራሷ የምታስብ ከሆነ በደንብ ነው። ለምንድን ነው ትዕግስት የምትፈታተኝ እንዴ? አሁንም ትዕግስት ነው የተፈታተኝ። ይኸውልሽ እግዚአብሔር እኔ ሌላ ነገር ውስጥ እንዳንገባ በቃ የኔ ህይወት ላይ አትምጪ። በቃ የኔ ህይወት ላይ አትምጪ። ጠላህም እኔ ህይወት ውስጥ እኮ አለው። ወደድክም ጠላህም ህይወት ውስጥ አለው ነው ያረጋል። እናያለን። እኔ ስለ ልጅቷ ብቻ ነው ሊመለከተኝም ሊያገባኝም የሚችለው። ገብቶሻል አይደል? ስለሌላ ነገር ምንም አያገባኝም። እዩ ተረዳሽኝ አይደል? ስለዚህ እቺ ልጅ ብቻ ነው የሚያገባኝ። ስለዚህ ወደድክም ጠላህም ብለህ የምታስፈራሪ ነገር የለም። ጨክን ልቤ ከርታታው በእንባ ተሸኘች ብርሃን